ብዙዎች ራሳቸውን የአማራ አክቲቪስት ነን ብለው የሰየሙ ቲክቶክ ላይ ሶሻል ሚዲያ ላይ ያሉ ጽምዱ ልክ ለትግራይ የሚጠቅም የትግራይ አጀንዳ ለትግራይ እየጠቀሙ ያለ የሚመስላቸው ዛሬ እውነቱን እንድነግራችሁ ፈልጋለሁ። ምናልባት ጽምዶ ስለሚባለው ሐሳብም ከዚህ ጀርባ ስላሉትም ምንም አንድም አጠቃላይ ሆነ መረጃ ይኖራችሁ። አንዳንዴ የተንከራፈፈና የተንከራተተ ያሉ ባልታወረ እየሰማችሁ በተሳሳተ መንገድ ነገሮች ተረጉሙ ሰማለሁ እና ጽምዶ ከህዋት ጋር ጽምዶ ከቲፒኤልኤፍ ጋር ጽምዶ ምናምን ድንቁርና አንዳንድ ጊዜ ድንቁርና ወደ ላይና ወደ ታች ፎቅ የሰራው የት ነው ቢባል እርግጠኛ ነኝ ሀበሻ ላይ እንደሚል አልጠራጠርም። ስለዚህ ትንሽ እንደው ሊገባችሁ በሚችል መልኩ ባስረዳ የተሻለ ነው ብዬ ስላመንኩ ስለ ጽምዶ ትንሽ እና ጽምዶ ለቲፒኤልኤፍ ፌቨር ያረግንለት ለወያኔ ፌቨር ያረግንለት እያላችሁም እምታወራላችሁ በዚህ አቅጣጫ ጋይስ ምናልባት በኋላም ደግሞ አለው ቲፒኤልኤፍ ውስጥ ያለው ትግራይ ውስጥ ያለው የፖለቲካም ይሁን የሚሊተሪ አደረጃጀት ከ50 ዓመት በላይ ልምድ ያለው በማንም ያልቆመ በማንም አይደገፍ ራሱን ችሎ 50 ዓመት ዘልቆ የመጣ ነው። ትግራይ ውስጥ ያለው ፖለቲካ ህወሓትን ማለቴ ነው ከ50 ዓመት በላይ ጊዜ አጥፍተው የሰሩትና ከፖለቲካ ፓርቲነት እታችኛው መዋቅር ድረስ ለአመታት የሰሩበት ነው። ሚሊተሪውን በተመለከተ የትግራይ ሚሊተሪ አማራ ክልል እንዳለው ፋኖ ኦሮሚያ ክልል እንዳለው ኦላ አይደለም። እዚህ ያለው ልምድ ያለው መካናይዝድ የሆነ ኃይል የማንንም እርዳታ አይፈልግም። ብዙዎቻችሁ የረሳችሁ ይመስለኛል። የትግራይ ኃይሎች አብይ አህመድ ፋኖን ሰብስቦ ሻቢያን ሰብስቦ ሁሉን ኃይል ሰብስቦ ሲዋጋው የትግራይ ኃይሎች ብቻቸውን ነው የተዋጉት። ራሳቸው በራሳቸው ችለው ነው የተዋጉት። አደረጃጀታቸው የዘመናት ነው የአመታት ነው። እናንተ ብዙዎቻችሁ የሚመስላችሁ የትግራይ የፖለቲካና የሚሊተሪ አደረጃጀት ቲክቶክ ላይ እየተገነባ አይደለም፣ ፌስቡክ ላይ እየተገነባ አይደለም፣ በእኔና በእናንተ አሉባልታ የተገነባ አይደለም፣ ለአመታት የሰሩበት ነው። ስለዚህ አንዳንዶች ቲክቶክ ላይ የተገነባ እየመሰላችሁ በቲክቶክ የሚፈርስ የሚመስላችሁ አይኖ ድንቁርና ነው። ቅድም እንዳልኩት ድንቁርና ዋናውን ቤት ብቻ ሳይሆን ሰርቪስ ቤት ሰርቶብናል ጭንቅላታችን ላይ ሀበሻ ኮሚኒቲ ላይ ይሄ ማንሽን የሆነው ይሄ ቪላ የሚባለው ቤቱን ብቻ ሳይሆን የሚከራዩ ሰርቪስ ቤቶች ሰርቷል ሀበሻው ላይ። ስለዚህ የትግራይ የፖለቲካም ይሁን የሚሊተሪ አደረጃጀት ብዙዎቻችሁ ሳትወለዱ በፊት የነበረ ነው፣ የተሰራበት ነው። አዛዦቹም መካናይዝዱም ምኑ ፋኖ ትናንትና ብቅ ያለ ነው፣ ገና ነው። የፋኖ የፖለቲካ የሚሊተሪ አደረጃጀት ገና ቴክስ ታይም። የኦላ ብዙ ረጅም ጊዜ አጥፍቷል፣ ግን እንደምታውቁት ነው። ይሄ ጽምዶ ሲባል አንዳንዶች ለትግራይ ወይ ለቲፒኤልኤፍ ፌቨር የሚያደርጉለት ትግራይ የሚፈልጉት ሌሎች የማይፈልጉት እስካሁን ድረስ በትግራይ ፖለቲካ አመራሮች በሚሊተሪም ይሁን በፖለቲካ አመራሮች ጽምዶ የሚባል ነገር ሰምታችሁ አታውቁም። የለም፣ እንደዛ ብሎ የሚያወራም የለም። ጽምዶ ብሎ የሚያወሩት አክቲቪስቶች ናቸው እንጂ የትግራይ ፖለቲካ አመራርም ይሁን
የሚሊተሪ አመራር የሚያወራው በዛ አቅጣጫ የሚያወራው ነገር ነው። ትግራይ ብዙ በማውራት አያምኑ። የፕሮፓጋንዳ ሰዎች፣ የወሬ ሰዎች አይደሉም። በተግባር ያምናሉ፣ ስራቸውን ያውቃሉ። ፖለቲካ ይሁን የሚሊተሪ ስራ ምን እንደሆነ ጠንቅቀው ያውቃሉ። ስለዚህ የፖለቲካ ስራቸውን፣ የሚሊተሪ ስራቸውን አሳይመንት ይሰራሉ። እንደኛ ቲክቶክ ላይ ተጥደው 24 ሰዓት ሲለፈልፉ የሚውሉ አይደሉም። አንዳንድ አመራሮቹን አውቃለሁ። ከአንዳንድ አመራሮች ጋራ በተለያየ አጋጣሚ አውርቻለሁ። ኢንፋክት ጥያቄ ሲኖረኝ አወራቸዋለሁ። እና እንደሚመስለን ብዙዎቻችሁ ቲክቶክ የሚሰሙ፣ ዩቲዩብ፣ ሶሻል ሚዲያ የሚሰሙ አይደሉም፣ ስራ ላይ ናቸው። ጽምዶ የህዝብ ለህዝብ ግንኙነት አብይ አህመድ ትግራይ ከኤርትራ ጋር ጦርነት እንዲያደርግ ስለሚፈልግና ስለሚያስብ የእሱን ስትራቴጂ ለማፍረስ ትግራይ እንደምታውቁት ከዚህ በፊት ትግራይን ሲደበድብ አማራን ይዞ ነበር። አማራ ደጀን ህዝብ ተብሎ አብይን አጅቦ ሲዋጋ ነበር። አሁን ልክ ካርዱን ገለበጠና ትግራይንም ደግሞ አማራን ሲወጋ ተዋጉልኝ ብሏቸው ነበር። እነሱ ምንድነው ያሉት? አማራ ህዝባችን ነው፣ አንዋጋም። በኤርትራም በኩል ድንበሩን ጥሶ ሲሄድ ከኤርትራ ጋር ተዋጉ፣ ባህርን አስመለስ ሲላቸው ከኤርትራም ጋር አንዋጋም ነው ያሉት። በአጭሩ ምን ለማለት ነው? ጽምዶ ማለት ትግራይ ከኤርትራ ጋር በአብይ አጀንዳ እየተዋጋ እንደ ህዝብ አይቀጥልም። ከዛ ይልቅ በሰላም፣ በልማት፣ በአንድነት ተጣምዶ በጋራ አብሮ ይሰራል ማለት ነው ጽምዶ። ሌላ ጊዜ ብዙ ደናቁርቶች ስላላችሁ ጽምዶ ሲባል ቲፒኤልኤፍ ህወሓት ጋራ አብሮ መስራት እንዴት ይቻላል? ከቲፒኤልኤፍ ጋር አይ ነው። ክፍል ሳይቆጥሩ መጽሐፍ ሳያነቡ እድሜ ብቻ ያደገባቸው ሰዎች እዚህ ሶሻል ሚዲያ ላይ ሲረብሹ ሲበጠብጡ እንደሚውሉ እኔ ያውቃለሁ፣ ይገባኝ ነው። አይ ነው አሁንም ምናልባት ለእነሱ ብቻ ሳይሆን በዋናነት ለአድማጭ ህዝብ እንዲገባው እንዲረዳው ያክል። ስለዚህ ጽምዶ ማለት በሰላም ትግራይ ከኤርትራ ጋር የሚዋጋበት ምንም አይነት አጀንዳ ሊኖረው አይገባም። ትግራይ ከአማራ ጋራ የሚዋጋበት ምንም አይነት አጀንዳ ሊኖረው አይገባም። በሰላም አምነው አብረው በመኖር በጋራ ሰላማቸውን፣ ልማታቸውን አስጠብቀው በጋራ አብሮ መኖር ይችላሉ። ያ በጋራ አብሮ መኖርን ጥምረት ወይንም በትግርኛ ጽምዶ አሉት። አለቀ። ብዙዎቻችሁ ትርጉሙም ጽምዶ ማለት ትግርኛ ነው፣ ጥምረት ማለት ነው። አማራም ከጎረቤቶቹ ጋር እንዳይዋጋ እንደ ህዝብ፣ ትግራይም ከጎረቤቶቹ ጋር እንደ ህዝብ እንዳይዋጋ፣ ኤርትራም እንዳይዋጋ በጥምረት ሰላም እናርግ፣ በጋራ በጥምረት በሰላም አብረን እንኑር። እሱ ነው ጽምዶ በትግርኛ ጥምረት ማለት ነው። ለሌላ ጊዜ ጽምዶ ሲባል እንደው ለትግራይ ፌቨር ያደረጋችሁ እንዳይመስላችሁ። ትግራይ የማንንም እርዳታ አይፈልግም። በሚሊተሪም ደረጃ የማንንም እርዳታ አይፈልግም። በፖለቲካም ደረጃ የማንንም እርዳታ አይፈልግም። እንደምታውቁት ከዚህ በፊት ራሳቸውን ችለው በራሳቸው እንደተዋጉ ሁላችሁም ነው የምታውቁት። ስለዚህ ይሄ የሰላም የልማት የአብሮነቱን ልክ አዚፍ ትግራይ የሆነ አንደኛ የሚሊተሪ እገዛ ትግራይ ከማንም የማይጠይቀው በአመታት የሰለጠኑ ጀነራሎች ነው ያሏቸው። ሚሊተሪው ለአመታት የሰለጠኑ አንዳንዶች ደርግን ሲዋጉ ሁላ የነበሩ ናቸው። ስለዚህ ይመስላችኋል ትናንትና የተነሳው ጠጤናና አርዳን የሚሉት አግዘን ባክ በሚሊተሪ ምናምን የሚሉት እና እንደዛ የምታስቡ ስላላችሁ አንዳንድ ጊዜ ድንቁርናን ካላነቃ ነው ካላስተማር ነው ችግር ይሆናል። እና እነዚህ ከደርግ ጀምረው ሲዋጉ የነበሩ ጀነራሎች በእዝና በመካናይዝድ በቀደም ተዋረድ
በትክክል ወታደራዊ አሰላለፍና አካሄድ የሚያውቁ ማንን እርዳን ይላሉ? ማንንም እርዳን። ጦርነት ውስጥ ከገቡ ራሳቸውን ችለው ነው። ስለዚህ የፖለቲካም የሚሊተሪም አደረጃጀት የትግራይ ጀማሪዎች አይደሉ፣ መልመጃ ክፍል አይደሉ፣ አዲሶች አይደሉ። ስለዚህ ጥምረት ብለው ወይንም እንጣመር ያሉትም ለሰላም ነው፣ ለልማት ነው፣ ለአብሮነት ነው። እንደ አብይ አህመድ አጀንዳ አብረን አንዋጋም፣ አንገዳደልም። አብይ አማራ ከትግራይ ጋር፣ ትግራይ ከኤርትራ ጋር እየተገዳደለ ሰሜኑ እንዲጠፋፋ እርስ በርሱ ይፈልጋል። እኛ አንዋጋም። በጥምረት ሰላማችንን አስጠብቀን በአብሮ ተከባብረን እንኖራለን። በቃ ጽምዶ ሲባል ይሄ ይግባችሁ። እሺ፣ ለሌላ ጊዜ ቆራርጣችሁ ለጣጥፉት። የቲክቶክ ውስጥ ያላችሁ እቺ ንግግሬን ቆራርጣችሁ በስነ ስርዓት ለጣጥፉት። ምክንያቱም የተሳሳተ ትርጉም እየተሰጠ አንዳንዱ ጽምዶ ለትግራይ ወይ ለቲፒኤልኤፍ ወይ ለምናምን የተመሰረተ ምናምን አርጎ የሚያወራ አይ ነው ከመሀይማን ነው የሚያወሩት። ግን ያው ሰውን ደግሞ እንደዛ መፍቀድ የለብንም። አርመን አስተካክለን መስመሩን አሲዘን ማለፍ አለብን ብዬ ስለማምን ስለዚህ በዛ አቅጣጫ እንድትረዱ ነው። ምንም አይነት ጥምረት ወታደራዊ ጥምረት የሚባል የለም። ምክንያቱም ስለ ሚሊታሪ ብዙዎቻችሁ እውቀት አታውቁ። ይሄ ወታደር ጥምረት ዝም ብለህ እንትን ነው እንትና ከበደ ና አግዘኝ ልደባደብ ነው ሄዳን እንኳን ደህና መጣሽ እና ናድ አግዘኝ ልደባደብ ነው ምናምን ነው አይደለም። እንደሱ አይባልም። እሺ የሚሊታሪ ጥምረት ራሱን የቻለ ስትራቴጂ ነው፣ ትምህርት ነው፣ አደረጃጀት ነው፣ ስልጠና ነው፣ የብዙ ነገር ድምር ውጤት ነው። የትግራይ ኃይሎች እንኳንስ ያግዛሉ እንጂ ማንንም መተው አግዘን አይሉትም። ታውቃላችሁ ሱዳን አልቡርሃን አግዙኝ አላቸው። ሱዳን ላይ የሚያግዙት ብዙ የትግራይ ስደት ብዙዎቻችሁ ማይገባችሁ አንዳንዶቻችሁ የትግራይ ጦርነት የሱዳን ጦርነት ላይ የትግራይ ሚሊታሪዎች ገብተው እየተዋጉ ነው የምትሰሙት። እንግዲህ እኔ በቅርበት ሱዳንም ላይ ያለውን ኢትዮጵያም ያለውን በስነ ስርዓት ስለማውቀው ትንሽ ላስረዳችሁ ብዬ ነው። ሱዳን ውስጥ እስከ 100,000 የሚጠጋ ስደተኛ አለ። የትግራይ በ5 የተለያየ የተፈናቃይ ጣቢያዎች ላይ እናቶች አሉ፣ ሴቶች አሉ፣ ልጆች አሉ፣ አባቶች አሉ፣ ትልልቆች አሉ፣ ትንንሾች አሉ። ስለዚህ ሱዳን ላይ እርስ በርስ ሐምዲቲና አልቡርሃን ሲዋጉ ሳይድ ጎራ ለይተው ሱዳናውያን ሲዋጉ እነዚህን ስደተኞች የሚጠብቅ ኃይል ያስፈልጋል። ሴቶቹ፣ እናቶቹ፣ አባቶችን፣ ልጆቹን ምኖች ለዛ ተብሎ የተቋቋመ ያሚሽን ተሰጥቶት ነው ያለው። ሌላ ነገር አይደለም። የተደራጀ ነው። እዛ ያለው ትእዛዝ ይሰጠዋል፣ ራሱን ያውቃል። ይሄ ዝም ብሎ በገንዘብ ጠበንጃ ያዘ አይደለም። አንዳንዶቻችሁ እንደሱ አርጋችሁ የምታወራላችሁ እየተከፈላቸው ለአልቡርሃን እየተዋጉ ምናምን አይደለም። ከ100,000 በላይ የራሳቸውን የትግራይ ስደተኛ ለተለያየ አደጋ ያው ጦርነት ባለበት መደፈር፣ መዘረፍ፣ መገደል አለ። ያንን ለመጠበቅ አልቡርሃን ሊጠብቃቸው አይችልም። ሐምዲቲ ሊጠብቃቸው አይችልም። ሊጠብቃቸው የሚችለው የትግራይ ሰራዊት ነው። እነሱን ለመጠበቅ ነው። ስለዚህ ሌላ አይኖ እዚህ ቲክቶክ ላይ ፌስቡክ ላይ ምናምን ዝም ብሎ እውቀቱ የሌላቸው ሰዎች ሲዘባርቁ ነው የምሰማውና እንደሱ አይደለም። በሰላም ወደ ተፈናቀሉበት ቄ ሲመለሱ ይሄው ሰራዊት አደረጃጀት ያለው እዝ ያለው ሰራዊት አጅቧቸው ይመጣል። ከዛ ይዘለል የለም። በአጭሩ የትግራይ ኃይሎች ውትድርና ፈልገው ሻዕቢያኑና አርደን ፋኖኑና አርዱን ለጦርነት የሚሉ አርጋችሁ አስመስላችሁ የምታቀርቧላችሁ ስህተት ነው። እሱ የትግራይ ኃይሎች በውትድርና በሚሊተሪ እከሌናና ጦርነት ውስጥ ልንገባ ነው እርዳን የሚሉት አካልም ስብስብም የለም። እንደዛ የምትረዷላችሁ
ወል ኦፍ ኮርስ ማስተማር አለብን፣ መንገር አለብን፣ ማስተካከል ማረም ስላለብን ፋኖ ካስፈለገ ሊረዱት ይችላሉ። አዎ ፋኖ አዲስ ስብስብ አዲስ ናቸው፣ ወጣቶች ናቸው። ገና በአደረጃጀት ገና ብዙ ስራ የሚጠበቅባቸው ናቸው። የፖለቲካ ስራቸው፣ የሚሊተሪ የብዙ ነገር ድምር ውጤታቸው ገና አዲሶች ናቸው አይደል? ገና ያው ከአብይ አህመድ ጋር መዋጋት ከጀመሩ 2 ዓመታቸው ነው ገና። ስለዚህ ባጭሩ ምን ለማለት ነው እነሱን ሊያግዟቸው ይችላል እንጂ ፋኖ የትግራይ ኃይሎችን በሚሊተሪ ሊያግዝ አይችልም። የትግራይ የሚሊተሪ አደረጃጀት ለአመታት ለዘመናት የነበረ ነው። ከደርግ ጀምሮ የነበረ ነው። ብዙ የሰለጠኑ ጀነራሎቹ አደረጃጀቱ የሰለጠኑ ይሄንን ማወቅ አለባቸው እና አይኖ ካለ መረዳት ሊሆን ስለሚችል ለምን ይመስላችኋል አንዳንዴ የፋኖ ኃይሎች ታግለው ወታደር ሲማርኩ የአብይና አህመድ ወታደር ሲደመስሱ እነ ብርሃኑ ጁላ ፋኖ እንደዚህ ያረጋን አረል ብለው አይከሱም። ምንም ይሉት ምግበይ ነው፣ ምግበይ ያሰለጠነው ነው፣ ምግበይ ያደራጀው ነው፣ ምግበይ ነው እንደዚህ ያረጋቸው። ምግበይ እኮ የለበትም፣ ግን ያውቃሉ እነሱ የሚፈሩት ብርሃኑ ጁላም ይሁን አብይም ይሁን ስብስባቸው የሚፈሩት የትግራይ ኃይሎችን ነው። ስለዚህ የፋኖን ድል የትግራይ ኃይሎች ባያግዟቸው፣ ባይረዷቸው፣ ባይመሯቸው፣ እንዲባረጓቸው አያሸንፉም ብለው ይላሉ። ስተት ነው። ባጭሩ የትግራይ ኃይሎች ረድቷቸው አይደለም፣ በራሳቸው ነው። እነሱም ፋኖቹም በራሳቸው ነው የማረኩትም ያሸነፉትም ምን ያሉትም በራሳቸው። ግን እንድታውቁ የሚያስፈልገው የሚሊተሪ እገዛም አደረጃጀትም የትግራይ ኃይሎች ማንንም አይጠይቅም። ጦርነት ውስጥ ከገባ በራሱ ነው የሚገባው። ራሱን ተማምኖ ራሱን ችሎ ነው የሚገባው። ብዙ የጀነራል አመራሮች አሏቸው። ከጀነራል በላይ በታችም ያሉ አመራሮች አሏቸው። ራሱን የቻለ ኮማንድ አለው ሚሊተሪ። ዝም ብሎ በደመ ነፍስ ጠበንጃ ይዞ በዚህ ጫካ ልተኩስ በዛ ጫካ ልተኩስ የሚል አይደለም። ጦርነት ውስጥ ግባ የሚለው አካል አለ፣ ውጣ የሚለው አካል አለ፣ ተው የሚለው አካል አለ እና ጽምዶ ቲፒኤልኤፍ ወደ ስልጣን ሊመጣ ፋኖን ተጠቅሞ በፋኖ ኃይል ምናምን ብላችሁ ስታወሩ ሰማለሁ እና አይ ነው የእውቀት ማነስ ነው። ፌስቡክ ላይ ቲክቶክ ላይ ቁጭ ብሎ መረጃ የሚሰበስብ ሰው ሊያወራው የሚችል ነው፣ የሚጠበቅ ነው። አዲስ ሆኖ አይደል። ስለዚህ እስከ ደብረ ብርሃን ድረስ የዘለቀ ኃይል ነው። ታውቁታላችሁ የትግራይ ኃይል። ሌላው የተሳሳተ ነገር ሰማለሁ። የወርቁ አይተነውን በተመለከተ ባስተላለፍኩት መልእክት ላይ የትግራይ ኃይሎች አማራ ክልል ገብተው የሚባል ነገር ሰማለሁ እና እሱም ለብዙዎቻችሁ ይህንንም በሰማ በለውና በደም ነፍስ ስለሚወራ አስተካክየው ልሂድ። ላስታውሳችሁ አብይ አህመድ የትግራይን መሬት ሲለቅ ምንድን ነው ያለው? ራሳችሁ ታውቃላችሁ። ደጀን ወደሆነ ህዝብ ሰራዊታችን ሄዷል፣ መከላከያው ሰራዊት ሄዷል ብሎ አብይ የላከው መከላከያ ሰራዊት ከትግራይ ሲወጣ የት ነው ሄደው? አማራ ክልል ነው ሄደው። አማራ ክልል ነው የሰፈረው። አሁንም እኮ አማራ ክልል የሰፈረው አሁንም እኮ ፋኖ እየተዋጋ ያለው አማራ ክልል የሰፈረውን የአብይን ኃይል ነው አይደል? የኦህዴድን ኃይል ነው አይደል? ታዲያ አማራ ክልል ለምን ይዋጋል ፋኖ? ከማን ጋር ነው የሚዋጋው ፋኖ? ያው አብይ አህመድ ካሰማራው ኃይል ጋር ነው የሚዋጋው። ስለዚህ ትግራይ ላይ ሲዋጋ የነበረው ኃይል በትግራይ ጦርነት ጊዜ ሸሽቶ ደጀን ህዝብ ነው ብሎ አማራ ክልል ገባ። ከአማራ ክልል ሆኖ ከባድ መሳሪያ ይተኩሳል፣ በሄሊኮፕተር እየተነሳ ያፈነዳል፣ በጀት በድሮን በምን ያፈነዳል። እናንተ የጦርነት ተዋጊ ብትሆኑ ጠላታችሁ የሆነ ቦታ ከትሞ እየተነሳ ቢያጠቃችሁ ምንድን ነው የምታደርጉት? ለምሳሌ እንደ ምሳሌ ላስረዳችሁ። ኢራን ለምንድን ነው ዩናይትድ አረብ ኤምሬትን የመታችው? ሳውዲን፣ ኳታር፣ ባህሬን ለምንድን ነው ያጠቃችሁ ኢራን? ለምን ይመስላችኋል?
የአሜሪካን ቤዝ ባህሬን አለ። እስራኤልና አሜሪካ ቤዛቸውን ሳውዲ፣ ባህሬን፣ ኳታር፣ ዱባይ፣ አቡዳቢ አርገው ኢራን እንድትደበደብ ስለሚያደርጉ ኢራን ከኳታር ጋር ጠብ አይኖራትም፣ ከሳውዲ ጋር ጠብ አይኖራትም፣ ከባህሬን ኳታር የኢራን ወዳጆች ናቸው። ጠብ አይኖራትም። ግን የአሜሪካ ቤዝ እዛ ስለሰፈረ ብላ ነው የተኮሰችው። ጠባቸው ከህዝቡ ጋር አይደለም፣ ከኳታር ከምናምን ጋር እዛ ከሰፈረው ኃይል ጋር። ምክንያቱም እዛ የሰፈረው የእስራኤልም የአሜሪካም ጦር ነው ጦርነት የከፈተባቸው ኢራኖች ላይ ማለት ነው። በተመሳሳይ በትግራይ ጦርነት ጊዜ አብይ ያሰማራው ጀት፣ ድሮን፣ ወታደር፣ ከባድ መሳሪያ ጭኖ የሚገባው ቤት ነው። በአማራ ክልል ከባድ መሳሪያ የሚነሱት ሄሊኮፕተር ከየት ነው? ከአማራ ክልል። ደጀን ብሎ የተደበቀው የት ነበር? አማራ ክልል። ስለዚህ የትግራይ ኃይሎች አማራ ክልል የገቡት አማራን ለማጥቃት አይደለም፣ ከአማራ ጋር ጦርነት ፈልገው አይደለም። ያ አብይ የላከው ኃይል እዛ ተደብቆ እዛ ደጀን ብሎ ከዛ እየተነሳ ያጠቃቸው ስለነበር ነው አማራ ክልል የገቡት። አማራ ክልል መግባታቸው ልክ ነው፣ ምንም ልክ ነው። እና አማራ ክልል ሰራዊቱ እዛ ሰፍሮ ከዛ እየተነሳ እየመታቸው እዛ አይግቡ የሚባል ድንቁርና ነው። እዚህ የፌስቡክ የቲክቶክ ደናቁርት የትግራይ ኃይሎች እኮ አማራ ክልል ገብተው ምናምን ይላል። አማራ ክልል ገብተው ለአማራ ህዝባችን ደጀን ነበሩ። እንዲያው የአማራ ክልል ህዝባችን በሰላም ወጥቶ እንዲያስታውሳሉ። ያረገዙ ሰዎች ተጠብቀው ሆስፒታል ሲያመላልሱ ስራ ነበር የነበራቸው። እርዳታ ሲያድሉ ሲያመላልሱ የአማራን ህዝብ ሲያገለግሉ ነው የነበረው። እኔ ቪዲዮ አለኝ፣ ሂዱና ዩቲዩብ ላይ ገብታችሁ ይዩት። በቃ ህዝቡን ሲያገለግሉ። ህዝቡ ምንድነው ያለው? እንዴት ነው የመረቃቸው? የአማራ ህዝብ ዛሬ ላይ ብልጽግና ከሚጠብቅ ብትለው እርግጠኛ ነኝ የትግራይ ኃይሎች ይላል። ይሄ እዚህ ቲክቶክ ላይ ያለው ኖረኛውን ቶ ሆነስትሊ ነው የምነግራቸው። ግቡና ቪዲዮ ላይ ከነ መረጃና ማስረጃ እኔ ለጥፌዋለሁ፣ ገብታችሁ ማየት። አማራ ክልል መግባታቸው አማራ ክልል ከአማራ ጋር ጠብ ቢኖራቸውማ አብይ እኮ በስነ ስርዓት ጋበዛቸው አይደል? ኑና አማራ ክልል ያለውን ኃይል በጋራ እናጥፋ አላቸው። ሁላችሁም እኮ ይሄን ታውቃላችሁ። እምቢ ነው ያሉት። አብይ ከአማራ ኃይሎች ጋር ሆኖ ትግራይን ስለመታ እነሱም ይመቱልኛል ብለው ነው። ወል የትግራይ እንዳልኳቸው ነው። ፖለቲካቸውም በስሏል፣ ሚሊተሪያቸውም በስሏል። ዝም ብሎ በአብይ ትዕዛዝ ህዝብ የሚያጠፋ የሚዋጋ የሚያጠቃ አይደለም። አንገባም። አማራም ህዝባችን ነው። በኤርትራም በኩል ድንበሩን ተሰሄድከው ከኤርትራ ጋር አንዋጋም አሉ። አንዋጋም፣ እንዲያውም ለሰላም በጥምረት እንሰራለን ያሉት። ለሰላም ይህንን ጥምረት የሚባለውን ቃላት በትግርኛ ጽምዶ አሉ። ስለዚህ አንዳንድ ሰው ጽምዶ የሚባለው ህወሓትን ስልጣን ላይ ለማምጣት ቅብርጥስ ምናምን ብሎ የሚተነትን ስንት ንፉስ ነፈስ ስላለ ብዬ እንዲገባችሁ ብዬ ነው። ትክክለኛው እኔ በወቅቱም እዛም ያለውን ነገር አቅ ነበር፣ ዘግብ ነበር። መረጃም ከሚመለከተው አካል እቀበላለሁ። ስለዚህ ኦቨርኦል እሱ ነው እና አሁን ጽምዶ እያሉ ምናምን ጽምዶ እያሉ ምናምን ሲሉ ሰማለሁ። አንድም ጽምዶ ብለው ይህንን ጽምዶ የሚለውን ነገር ሀሳቡ ያልገባቸው የትግራይ ልጆች ብዙ የሉም። ይህንን የሚቃወሙ የአማራ አክቲቪስት ነን የሚሉ ግን የሚቃወሙ አይቻለሁ። ምንም ማድረግ አይቻልም። አንዳንዴ ከብዛት ጥራት የሚባለው ለዛ ነው። ምክንያቱም አንዳንዴ ስትበዛም አላዋቂ ይበዛብሃል። ስለዚህ ጥቂቱን አጥርቶ ማምጣት ይሻላል አንዳንድ ጊዜ። ከዛ የተነሳ ነው እንጂ ትግራይ ጦርነት ውስጥ ቢገባ አሁን እናንተ ስታስቡት ከሌናና እርዳኝ ይላል። ብቻውን አልነበር ሲዋጋ የነበረ የዛሬ 5 ዓመት ብቻውን። አብይ ሁሉን ሰብስቡ። አብይ ኢትዮጵያ ውስጥ ያለውን ብሔር ብሔረሰብ ሁሉንም ሰብስቡ። ሻዕቢያን ጠርቶ ሁሉን ጠርቶ አይደል? ብቻቸውን የነበሩት ሰው። አንዳንድ ጊዜ ክሬዲታቸውን የሚገባቸውን እንስጣቸው እና ጥምረቱ
በጋራ ለሰላማቸው መስራት ለአማራ ጥቅም ነው። ለአማራ ጥቅም ነው። ትግራይ ከአብይ ጋር ቢያብር ኖሮ ጥሩ ነበር። ለአማራ ኃይሎች ጥሩ ነበር። አልነበረም አይደል? አልነበረም። አላበሩም። ግብዣው ሳይመጣላቸው ቀርቶ አይደለም፣ መጥቶላቸዋል። አላበሩም። አንዳንድ ጊዜ አማራ ክልል ያለን ግሬትፉል መሆን አለብን። አመስጋኝ እኛ አብይ ሲጋብዘን ተሳትፈን ነበር ከአብይ ጋር። እናንተ ግን አብይ ሲጋብዛችሁ አልሳተፍም አላችሁ። እናመሰግናችኋለን። ከዛ ይልቅ በጥምረት በጋራ ለሰላም እንስራ፣ ለአብሮነት እንስራ፣ ለምናምን እንስራ አላችሁ። እናመሰግናለን ነው መባል ያለበት፣ መሆን ካለበት መባል ካለበት። እኔ ለዛ ነው ትግራይን ማመሰግናቸው። ኦነስትሊ ነው የምነግራችሁ። በጣም ማመሰግናቸው። እኔ ማንም የፖለቲካ ፓርቲ አባል አይደለሁ፣ ደጋፊ አይደለሁ። ሁሉንም ነው የምነቅፈው፣ ምተቸው እንደምታውቁት። ግን በፖለቲካ ብስለትም በሚሊተሪም ቢሆን በአደረጃጀትም በምንም ቢሆን የበሰለ ልምድ ያለው አብይ አህመድም ይሁን ስብስቡ የሚፈራው ኃይል ያለው ትግራይ። እውነት ውሸት? አብይ ከኦላ ከፋኖና ከትግራይ ኃይሎች ማንን ነው የሚፈራው? እስቲ እናንተ መልሱ። እኔ ውሸቴን ከሆነ ማንን ነው የሚፈራው? እስቲ ኦነስትሊ እንደው ከህሊናችሁ ጋር ሳትጣሉ ከልባችሁ ጋር ሳትጣሉ አብይ አህመድ ጦርነት ማድረግ የሚፈራው ኃይል የትግራይ ኃይሎችን ነው ፋኖን ነው ወይንስ ኦላን? ነገሩ ኦነስትሊ ኦነስት ሆናችሁ ነገሩ ሲሪየስሊ ጀስት ጻፉት። ኦነስት ሆናችሁ ነገሩ ዊ ኦልሬዲ ነው። ህሊናችሁ ያውቀዋል፣ ልባችሁ ያውቀዋል። ምንም ጥያቄ የለውም። ለምን የትግራይ ኃይሎች በሁለትና